ቲክቶክ ላይ ገንዘብ ለመስራት የግዴታ ቲክቶክ ሾፕ ወይም ደግሞ ክሬተር ፕሮግራም ብቻ መከተል አይጠበቅባችሁም። ከኢትዮጵያ የሆናችሁም ራሱ በተለያየ መንገድ ከቲክቶክ ገንዘብ መስራት ትችላላችሁ። አብዛኞቻችሁ በኮሜንት ላይ ከቲክቶክ ገንዘብ ልንሰራበት የምንችላቸው የግዴታ በውጭ አካውንት መሆን አለበት እያላችሁ ስትጠይቁኝ ነበር። የቲክቶክ አካውንታችሁ ኢንተርናሽናል ከሆነ ብዙ አማራጮች ኖሩት ብዙ ገንዘቦች መስራት ትችላላችሁ። ሎካል ከሆነ ደግሞ የተወሰነ አማራጮች ኖሩ በተወሰነ መንገድ ገንዘብ መስራት ትችላላችሁ። እንዴት አድርጋችሁ ገንዘብ መስራት እንደምትችሉ በኢንተርናሽናልም በሀገር ውስጥም ያሉ የሞኔታይዜሽን ወይም ደግሞ ገንዘብ የመስሪያ መንገዶችን አንድ ባንድ አሳያችኋለሁ። ዩቲዩብ ላይ አስተማሪና ህይወት ቀያሪ ቪዲዮዎችን ለማየት የምትመጡ ሰዎች ከሆናችሁ የዩቲዩብ ቻናል ትክክለኛ ዩቲዩብ ቻናል ስለሆነ አሁኑ ሰብስክራይብ በማድረግ ቤተሰብ ነው። አብዛኞቻችሁ እንደምትጠይቁኝ ከቲክቶክ የግዴታ በኢንተርናሽናል አካውንት መሆን አለበት ገንዘብ ለመስራት። ኢትዮጵያ ውስጥ ነን ገንዘብ መስራት የምንችልበት መንገድ የለም ወይ እያላችሁ በተደጋጋሚ ጠይቃችሁኛል። አዎ ከኢትዮጵያ ሆናችሁ ገንዘብ ልትሰሩባቸው የምትችሏቸው ብዙ መንገዶች አሉ። ነገር ግን እንደ ኢንተርናሽናል አካውንቱ የሚባል አይደለም። ከዚህ ኢትዮጵያ ሆናችሁም ገንዘብ ልትሰሩበት የምትችሉበት መንገድ አለ። በኢንተርናሽናልም ደረጃ ልትሰሩባቸው የምትችሏቸው ደግሞ በጣም በዛ ያሉ መንገዶች አሉ። እንዴት አድርጋችሁ ከኢትዮጵያ ሆናችሁ በኢንተርናሽናል የተከፈተ አካውንታችሁን ከቲክቶክ ክሬተር ሪዋርድ እና ከቲክቶክ ሾፕ ውጭ በተለያዩ መንገዶች እንዴት አድርጋችሁ ገንዘብ መስራት እንደምትችሉ አንድ ባንድ አሳያችኋለሁ ማለት ነው። እንግዲህ በኢንተርናሽናል ሌቭል ያላችሁም ሆነ ኢትዮጵያ ውስጥም ያላችሁም ብትሆኑ ከቲክቶክ ገንዘብ መስራት ትችላላችሁ። ስለዚህ ቲክቶክን እንደ ቀልድ አትመልከቱት። ዳንስ እንደሚታይበት ወይም እንደ መቀለጃ እንደምናምን ሳይት ሳይሆን የምር ገንዘብ እንደሚሰራበት መንገድ ወይም ደግሞ ገንዘብ እንደምታገኙበት መንገድ አድርጋችሁ ቁጠሩት። አንድ ስራ ክፍል አድርጋችሁ ቆጥራችሁ በደንብ ከሰራችሁበት ታገኛላችሁ። አካውንት ከሆነ ምን አይነት ጥቅሞች እንደምታገኙ ከኢትዮጵያ የተከፈተው አካውንት ደግሞ ምን አይነት ጥቅሞች እንደምታገኙ ላሳያችሁ። ቲክቶክ ላይ እንገባለን። አሁን ለምሳሌ ኢትዮጵያ ውስጥ የተከፈተ አካውንት ነው፣ ካሉት አካውንቶች አንዱ ነው። 3 ነጥብ ተጭነን ቲክቶክ ስቱዲዮ ውስጥ እንግባ። ቲክቶክ ስትገቡ ሞኔታይዜሽን የሚል አለ። ሞኔታይዜሽን ውስጥ እዚህ ጋር ሞኔታይዜሽን ፕሮግራም የሚል አለ። ቪው ኦል እንለዋለን። ሞኔታይዜሽን ፕሮግራሞቻችን የትኞቹ ናቸው? እንደምታዩት ሰብስክሪፕሽን አለ፣ ከዛ ሰርቪስ አለ፣ ከዛ ደግሞ ቲክቶክ ሾፕ እና ላይቭ ሪዋርድ አለ። ቲክቶክ ሾፕ ኢትዮጵያ ውስጥ አይሰራም እንደምታውቁት። ነገር ግን እንዴት አድርጋችሁ ኢትዮጵያ ውስጥ መስራት እንደምትችሉ ቪዲዮ ሰርች የላችኋለሁ ከዚህ በፊት የነበሩ ቪዲዮዎች ጋር ወይም ደግሞ እዚህ ስክሪን ጋር የምትመለከቱን ቪዲዮ ገብታችሁ መመልከት ትችላላችሁ። ከኢትዮጵያ ሆናችሁ እንዴት አድርጋችሁ ቲክቶክ ሾፓችሁን አክቲቭ ማድረግ እንደምትችሉ። አሁን ሰብስክሪፕሽን እና ሰርቪስ የሚል አለ። ጆይን እያደረግኩ ላሳያችሁ። ሰብስክሪፕሽንን ጆይን አረግኩት። ሰብስክሪፕሽን ፐር መንዝ የኔ ኦዲየንሶች ሰብስክራይብ አድርገው እንዲያገኙ ገንዘብ ነው። ገንዘብ እየሰጡ ወይም ደግሞ የሚፈልጉት ኢንፎርሜሽን እንዲያደርጉ ነው። አሁን ፐር መንዝ ኤስቲሜት ሪሲቭ ለማድረግ የምትፈልገው ምን ያህል ነው? ይህን ያህል ከስንት ሰብስክራይበር ማለት ነው? ከ4720 $9,912 ዶላር ማለት ነው። ማለት ኦልሞስት $2 ከምናምን እንደማለት ነው። እኛ ጀስት ሰብስክራይብ ኤንድ ጆይን ማድረግ እንችላለን። ሴት አፕ ማድረግ እንችላለን። ሴት አፕ እንበለውና ላሳያችሁ። አሁን ሴታፕ ለማድረግ ትፈልጉ ምን ያህል ነው ሰብስክሪፕሽን ፐር መንዝ ምን ያህል ነው የምታስከፍሏቸው የሚይዘው ነገር ምን እንደሆነ እዚህ ጋር ይታያቸዋል። እያንዳንዱን ነገር አሉ የምታደርጉላቸው ለቪወሮቻችሁን ማስቀመጥ ስላችሁ። ግን ፎር ናው ስኪፕ እንበለው። ስኪፕ አድርገን ስኪፕ ኤቭሪቲንግ እንደምታዩት እዚህ ጋር ማስገባት ያለብን ኢንፎርሜሽን አለ፣ ሁሉንም ያሳየናል። ግን አሁን እኛ ስኪፕ አድርገን እንጨርስና እንውጣ። ሰብስክሪፕሽናችን አዳርገነዋል። አሁን ሰብስክሪፕሽን ኦን ሆኗል ማለት ነው። ሰብስክሪፕሽን ኦን ስለሆነ ታች ጋር ወረደ ማለት ነው። ሰብስክሪፕሽን አክቲቭ የሆኑ ፕሮግራሞች ውስጥ ተካተተ። ከዛ ደግሞ ሰርቪስን ነው። ሰርቪስ አድ ምን አይነት ሰርቪሶች ነው የምሰጠው? ጆይን እናድርገውና ላሳያችሁ ሰርቪስ ምን እንደሚመስል። ሰርቪስ ዳይሬክት ሜሴጅ ሾርት ከት ሊሆን ይችላል፣ ሰብስክሪፕሽን ፕላን ሊሆን ይችላል። ኦን ማድረግ እንችላለን። ዳይሬክት ኦል ሴሌክት እናድርገው አለው እናድርገውና ከዛ ቪው አድርገን መመልከት ይችላል በዚህ ጉዳይ። ኮንፊርም እናድርገው፣ ባክ እናድርግና ላሳያችሁ። አሁን አክቲቭ አረግ ናቸው ምኖችን ሰብስክሪፕሽንም ቲክቶክ ሾፕንም ላይቭም ማድረግ። ላይቭ ደግሞ ለመጠቀም ላይቭ ሪዋርድን አክቲቭ ስላረኩት ነው። አክቲቭ የምታደርጉት 1000 ፎሎወር ስትገቡ አክቲቭ ያደርግላችኋል ቲክቶክ። ይህንን በመጠቀም ላይቭም ዲስከቨር አድርጋችሁ መስራት ትችላችሁ። በላይቭ ይሄ አካውንት አይ ቲንክ በላይቭም የተወሰነ ዶላር ሰርቷል። የኢትዮጵያ አካውንት ነው እንዳልኳችሁ። ለማስተማሪያ ስለሆነ እንጠቀሙ። በላይቭም ይሄን ያህል ዶላር ሰርቷል። ምንም እየሰራ እንዳልሆነ እዩት። ቲክቶክ ሪዋርድ ላይቭ ሪዋርድ ደግሞ እስኪ ገብተን ነው ላይቭ ሪዋርድ ዊዝድሮ ብዬ ለምሳሌ ማውጣት ከፈለኩ የግዴታ ሚኒመም ሪኳየርመንቱ እዚህ ጋር ባክ አድርጌ ላሳያችሁ። ሚኒመም ሪኳየርመንቱ ይታችኋል 100 መሆን አለበት። $100 ካልሆነ ማውጣት አችሉም። አሁን ያለው ይሄን ያህል ነው። ዊዝድሮንም በዚሁ አጋጣሚ ላሳያችሁ ብዬ ነው እንዴት ዊዝድሮ እንደምታደርጉ። ዊዝድሮ ስትሉት ሪዳይሬክት ያደርጋችኋል ዊዝድሮ ወደምታደርጉበት ፔጅ። ምን ያህል እንደምትፈልጉ እዚህ ጋር ታስገባላችሁ ማለት ነው። ምን ያህል ዶላር እንደምትፈልጉ እዚህ ጋር ታስገባላችሁ። ግን አሁን ከ100 በታች ስለሆነ ማውጣት አትችሉም። ስለዚህ ፔመንት ሜትድ አድ ማድረግ አለባችሁ። ፔመንት ሜትድ እንዳልኳችሁ ፔፓል እና ማስተር ካርድ ነው የሚቀበሉ። ፔመንት ሜትድ እዚህ ጋር ገብተን ፔመንት ሜትድ ኦፕን
ቲክቶክ አፕ ላይ እንመለስና አድ እናርገው። ቲክቶክ ፔመንት ሜትድ አለ እዚህ ጋር እንደምታዩት ፔፓል አለ። ከዛ ውጭ ደግሞ ኦልሞስት 2 ካንትሪስ ኦር ሪጅን ቱ አድ ፔመንት ፎርም ይላል፣ ፔመንት ፎርም ይላል። እዚህ ጋር አድ ትሉታላችሁ። ፔፓል ጋር እዚህ ጋር መጣችሁ አድ ትሉታላችሁ። ገንዘብ ዊዝድሮ ለማድረግ በጣም ኢዚ ነው። ያን ያህል ኮምፕሊኬትድ አይደለም። ብዙዎቻችሁ ዊዝድሮ ለማድረግ ስትሉ ስለነበር ቬሪፊኬሽን ይገባል። ኤስኤምኤስ ይልክልናል ወደ ስልካችን። ስልኬ ላይ የመጣውን ኤስኤምኤስ አስገባለሁ። 1207 ፔመንት ሜትድ ገባ። ከዛ አግሪመንት ይታያቸዋል። ይህ አግሪመንት አለ። አግሪ ኤንድ ኮንቲኒው እለዋለሁ ማለት ነው። አድ ፔመንት አካውንት ይለናል። ፔፓል ፔመንት የፔፓልን ፔመንት አካውንታችን አድ እናደርገዋለን። እዚህ ጋር አድ ፔፓል አካውንት እንለዋለን። ፔፓል ኢሜይላችሁን ታስገቡለታላችሁ ማለት ነው። እዚህ ጋር አስገብቼ ላሳያችሁ የኔን። ከዛ ፓስወርዱንም አስገቡ ይላል የፔፓላችሁን። ፔፓል ኢሜይላችን ጋር ይልክልናል ማለት ነው። እንዲልከው እናዘዋለን ማለት ነው ወደ ኢሜይላችን። ከዛ የገባውን ኢሜይል ሰሚት እናደርገዋለን። ኢንቴግሬት ሆነ ማለት ነው ኢሜይል አካውንታችን። ከዛ እዚህ ጋር ፉል ኔማችሁን አስገቡ ይላል የፔፓል ኮኔክት ተደረገ በኋላ። ከዛ ሪሲቭ የሚያደርገውን ኢንፎርሜሽን ስም ታስገባላችሁ። ከዛ አግሪ ኤንድ ኮንቲኒው። ከዛ ፔመንት ሜትድ አድ ብሎ ደን እንለዋለን ማለት ነው። ፔመንታችሁን ኢንቴግሬት ማድረግ ትችላላችሁ አንደኛ። ሲቀጥል ደግሞ ሞኔታይዜሽኖቻችን እያንዳንዱ ተመለከት ማለት ነው። የኢንተርናሽናል አካውንታችን ደግሞ ይህንን እንግዲህ ሰሞኑን የተከፈተ ብዬ ያሳየኋችሁ አካውንት ነው። 3 ነጥቦቻችንን ስቱዲዮ ውስጥ እንገባለን። ቲክቶክ ስቱዲዮ ውስጥ ከገባን በኋላ ሞኔታይዜሽን የሚላለን ሞኔታይዜሽኑን እንጫነዋለን። ዜን እዚህ ጋር ኦል ቪው እንለዋለን። አሁን ቅድም ያየን 4 ነበር፣ እዚህ ጋር ግን የሀገር ነው ያለው እንደምትመለከቱት። ቪዲዮ ጊፍት አለ። ቪዲዮ ጊፍቱን ኦን ማድረግ ትችላላችሁ። ቪዲዮ ጊፍት 1000 ፎሎወር ሲኖራችሁ እና 30 ቀን ውስጥ አክቲቭ ስትሆኑ ነው። እሺ ቪዲዮ ጊፍት አንድ ፔመንት ሜትር ነው። ከዛ ወርክ ዊዝ አርቲስት ከአርቲስቶች ጋር መስራት ደግሞ ሌላ የገንዘብ የምታገኙበት መንገድ ነው። ይህም 1000 ፎሎወር ያስፈልጋቸዋል ማለት ነው። ከዛ ደግሞ ሰብስክሪፕሽን ነው። ሰብስክሪፕሽን አቴኒ ታይም ማድረግ የምትችሉ ይመስለኛል። እሱም ሰብስክሪፕሽን የሚባል አለ። ይሄኛውም አዲስ አካውንት ነው ከፍቼ እያሳያችሁ ያለው። እንግዲህ ይህ ሰብስክሪፕሽንም 10,000 ፎሎወር ወይም 100,000 ቪው ላይ ያስፈልጋቸዋል። ከዛ በኋላ ቬሪፋይ ያደርጉላቸዋል። ቲክቶክ ሾፕ አለ። ቲክቶክ ሾፕ እሱም 500 ፎሎወር ያስፈልጋቸዋል። 500 ፎሎወር 18 ዓመት ላይ። ከዛ ይህም ገንዘብ የምታገኙበት መንገድ ነው። ከዛ ክሬተር ሪዋርድ አለ። ክሬተር ሪዋርድ 10,000 መኖር አለበት። ከአንድ ደቂቃ በላይ ደግሞ ቪዲዮ ፖስት ማድረግ አለባችሁ ማለት ነው። ቲክቶክ ማስተር ፕሌስ አለ። ማርኬት ፕሌስ አለ። ይሄ ሳይን አፕ አድርጋችሁ ማርኬት ፕሌሱን ኮኔክት ማድረግ ትችላላችሁ። የራሳችሁን ብራንድ ምናምን መገንባት የምችሉበት ነው። ላይቭ አለ። ላይቭም ያው 1000 ሪኳየርመንት አለው። የአዲስ አካውንት ስለሆነ ነው። ኢንተርናሽናል እንደምትመለከቱት 2000 ፎሎ 20,000 ፎሎወር ካላችሁ ላይቭ ኢንሴንቲቭ ፕሮግራም ይባላል። ላይቭ ኢንሴንቲቭ ፕሮግራምን አቴንድ ማድረግ ትችላላችሁ ማለት ነው። ከዛ በተጨማሪ ሰርቪስ ነው። ሰርቪስንም እንደዛው በተመሳሳይ ሁኔታ ይህንን ጆይን ማድረግ ትችላላችሁ። ሰርቪስ ፖስት ባረጋችሁ ቁጥር አትሊስት ሀብ ላይቭ አክሰስ ካላችሁ በኋላ ነው ሰርቪስን ኦን ማድረግ የምችሉት ማለት ነው። ስለዚህ አሁን እዚህ ጋር ስንታል 1 2 3 4 5 6 7 8 ኢንተርናሽናል አካውንቶች ላይ 8 አለ። እዛ ጋር ግን 2 4 ነው ያለው። ስለዚህ በአራት የተሻለ ፔመንት አለው ማለት ነው። ከዛ በስተመጨረሻውን ደግሞ ኖቲፋይ እንዲያደርጋችሁ ጌት ኖቲፋይድ የሚትሉት አላችሁ። ኦል ፕሮግራም ወይም ደግሞ ለእያንዳንዱ ፕሮግራም ይችላል ሪኮመንድ ፕሮግራምስ በቃ ቬሪፋይድ ያደርጋችኋል ማለት ነው። የቲክቶክ አካውንታችሁ በዚህ መሰረት ኦን ማድረግ ትችላላችሁ፣ መጠቀም ትችላላችሁ ማለት ነው።
ኢንተርናሽናል እና ከኢንተርናሽናል ውጭ ያላችሁም በኢትዮጵያ ውስጥ ናችሁ በእነዚህ አይነት መንገድ መጠቀም ትችላላችሁ። ኢንተርናሽናል አካውንት ካላችሁ ደግሞ በጣም ብዙ እና የተሻለ ገንዘብ የምትሰሩበት መንገድ አለ ማለት ነው። አይሆፕ ይህን ቪዲዮ ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። የምትፈልጉት ማንኛውም ጥያቄ ካለ ወይም ደግሞ እዚህ ጋር የተጠቀምኳቸውን እያንዳንዱ ዶክመንቶችን ለማግኘት የምትፈልግ ከሆነ አሳልበትር 21 የቴሌግራም ቻናል ላይ ገብታችሁ ማግኘት ትችላላችሁ። ቴሌግራም ቻናሉን ጆይን ስታደርጉ እዛ ጋር የሚለቀቁ አፕዴት ኢንፎርሜሽኖችን የእኛ ቲሞች አፕዴት ያደርጓችኋል። በዛ መሰረት የምትፈልጉትን ማንኛውም ኢንፎርሜሽን ማግኘት ትችላላችሁ።